ገዛኸኝ በማይገምተውና በማይጠብቀው ሰው ተከሰሰ። ክሱንም የመሰረተበት እንግዲህ የገዛ ልጁ ናቲ እንዲሁም ደግሞ ባለቤቱ ናቸው። እንግዲህ ገዛኸኝ በባለፈው ከራሱ ቢሮ መጥቶ ሳለ በጣም ከባድ ፋይል የሆነ እንዲሁም ደግሞ ገዛኸኝን እስር ቤት ሊያስገባ የሚችል ፋይል እና ወረቀቶችን ናቲ አግኝቶበት ነበር። ታዲያ ይህንን ፋይል ከሰረቀም በኋላ ናቲ ምንም ነገር አልተናገርም። ምንም እንደማያውቅ አድርገው እያስመሰለ ነበረ የነበረው። በዚህ ቅጽበት ታዲያ ወዲያውኑ ወረቀቱን እንዳገኘው ለፖሊስ ነበር ሄዶ ያመለከተው ናቲ። እንግዲህ ያን ወረቀት ለፖሊስ ከሰጠ በኋላ ፖሊሶችን በሚገባ ጥንቃቄያቸውን ጨርሰው ሰርተው እንዲሁም ደግሞ ይህ ነገር በሚስጥር ነው መሆን ያለበት በማለት እና ደግሞ ገዛኸኝ በጣም ኃይለኛ ከባድ ሰው ስለሆነ ሰግተውም ነበረ ይህን ነገር ቢያውቅብን እኛን ራሱ ይጨርሰናል፣ ምንም የህግ አካል ነው ምናምን አይልም። ገዛኸኝ ማለት በጣም ጨካኝና አረመኔ ሰው ነው። ስለዚህ መጠንቀቅ አለብን ብለው በድብቅ ነበር የያዙት። እንግዲህ ወረቀት አሁን ፖሊስ እጅ ደርሶ ፖሊስም የሚፈልገውን ምርመራና ውጤት ከመረመረም ካስኬደም በኋላ ብዙ ነገሮችን እያደረገ ይገኛል። ስለዚህ አሁን ገዛኸኝ ቀጥ ብለህ ወደ እስር ቤት መግባት አለበት ተብሏል። እንግዲህ ገዛኸኝ አሁን ማታ ላይ ሰክሮ ስለገባ ምንም የሚያስታውሰው ነገር የለም። ፋይሉም እንደተሰረቀ አላወቀም ማለት ነው። ቢያውቅም እንኳን ጊዜው ከረፈደና ከሄደ በኋላ ነው። ብቻ ግን በጣም ብዙ ነገሮችን እንግዲህ ተደራርበውበት ይገኛሉ። ስለዚህ እና ወደ ማረፊያ ክፍል ሄድና እረፍ ተብሏል። እንግዲህ እስር ቤት ገብቷል ማለት ነው። እስር ቤት ገብቶ መጨረሻው ምን ሊሆን ይችላል? አሁን የትሁት ልጅም ራሱ ወደ አዲስ አበባ መጣ መታከም አለባት እያለ ነው። ምክንያቱም እዛ አግቷት ስለነበረ የትሁትን ልጅ ታማለች፣ በዚህም ጠንቶባታል። ቤቲ በዚህ ጉዳይ እኔ አይመለከተኝም አያገባኝም እያለችው ነው። ከዛ ደግሞ እሺ አዲስ አበባ መጣችን በል ከዛ የት ልትቀመጥ ነው የሚልም ግምት አላት። እሱን ችግር የለውም ብቻ እናስብበታለን። ልጅቷ በእጃችን ሞታ የሆነ ነገር ከሚፈጠር እዛው አዲስ አበባ መጣ የሆነ ነገር ብትሆን የተሻለ ነው፣ በዛውም ትታከም ይላል ማለት ነው። ቤቲ አላመነችም፣ አልፈለገችም ልጇ ወደ ስራት እንድትመጣ። ገዜ ግን እንደምንም አድርጎ ነው ያመጣት ማለት ነው። ታዲያ ካመጣትም በኋላ ትሁት ያው እዛ መኝታ ክፍል ተቆልፎባት ነበረ። ከዛ እየቃዠች ነበረ። ናቲ እንደምንም አድርጎ እንግዲህ አውጥቷታል። ቤቲም ቁልፉን አምጪ ብሎ እንግዲህ ፈታዋለች ማለት ነው፣ የዛን የታጎረውን ቁልፍ። ግን የሚገርመው በአሁኑ ገዛኸኝ በጣም ቤቲ የራሱ ጠርጥሯት ነበረ። ምክንያቱም ቁልፉን እንዳለ ደብቆባት ነበረ። በግድ ነው ፈልጋ ያገኘችው እና የት ናት ማናት ትሁት ናት እያሉ ከዛ ክፍል እንግዲህ ሲከፍቱት አላመኑም ነበረ። ስለዚህ ትሁትም እዛ በጣም ፈርታ ነው የነበረው። ምክንያቱም ለአንድ ቀን እዛ ክፍል ተዘግታ የዋለችው ልክ እንደ አለሜ ጨንቋታል። ሳልወጣ የሆነ ነገር በሆንስ ብላ ፈርታም ነበር። ብቻ እንደምንም ተርፋለች እንግዲህ ከዛ ጨለማ ቤት ማለት ነው ከተዘጋው። ግን ወታ ራሱ የሚገርማችሁ ነገር አለምዬ በህልሟ መጣችባት። አሁን ያንቺ ተራ ነው፣ እኔ ከዚህ ጨለማ ወጥቻለሁ። ስለዚህ ምን ማድረግ አለብሽ አንቺ? እያንዳንዱ ነገር ተነሽና ፈልጊ፣ ፈትሽ። እንደገና ደግሞ አሁን ልጅሽ የት እንዳለች ራሱ አታውቂም። በዚህ ደግሞ ጥሩ ነገር መሆን የለበትም እና እያንዳንዱ ነገር አምልጭ፣ ልጅሽን አድኛት፣ አንቺም አድኛት። በእርግጠኝነት ገዛኸኝ ይጎዳሻል፣ ልክ እንደኔ ነው። ሳትሞች ሞታለች ብሎ ከልጅሽ ጋር የሚያለያይሽ የሚል ምልክትም ሰጥታታለች። ትሁት ታዲያ ይህንን ሀሳብ ስትሰጣት በጣም ነበር የደነገጠችው። አለምዬ መታ በእውነው የነገረቻትን ያክል ነው እንግዲህ የመሰላት። ከዛ እንግዲህ አማት በአንድ አዲስ ተመልሳ ተኛሽ ማለት ነው። በጭራሽ የኔ ልጅማ እንደዛ መሆን የለባትም፣ ገዛኸኝ ይህንን ነገር ሊያደርግ አይገባም እያለች እንግዲህ ሰጫዋም ነበረ። ከጮችም በኋላ ትሁት እንግዲህ ልጇንም ቤተሰቧንም አደጋ ላይ በመጣል እንግዲህ ከእናቴ ጋር ለማቆም ዝግጁ ነበረች። ታዲያ እንግዲህ የእናቴ እናት አሁን እያስቸገረች ነው ያለችው። ምክንያቱም ልጅን ካላየው ብላ ግግም እያለችባቸው ነው ያለችው። አባባ ደግሞ እባክሽ ተረጋጊ፣ የችኮላሽ ዋጋ ያስከፍለናል እያለ እየመከራት ነው። እሷ ደግሞ ይህ ነገር እየተገነዘበች አይደለም። እንግዲህ እንደምንም አድርጎ ለማሳመን ሞክሯል። ከሳመናትም በኋላ ያው በስልክ እንደሚያነጋግራት ቃል ገብቶላት ምናምን ነው የተለያዩት ማለት ይቻላል። ስለዚህ ናቲም እንግዲህ ያው አባቱን ወደ መኝታ ክፍሉ ከወሰደ በኋላ ከቤት ጋር ሆኖ ቁልፍ ነበር የፈለጉት። እንግዲህ ትሁትንም ወጣለች ከዛ ክፍል ማለት ነው፣ በሰላም ነው የወጣችው። ሌላው ደግሞ እንግዲህ ናቲ ያው ጠባዩ ቀሬር ይልባታል። ይች ቤቲ አብሬ ካላደርኩ ያው እሱ ሲፈለግ ብቻ ነው ለጊዜ እናሳልፍ እንጠጣ ምናምን ባለቤትሽ አይመጣም የሚላት ማለት ነው። እሷ እንደዛ አትፈልግም። በቃ የሆነቱ ምናምን የሚመስላት ስለምትወደው እና ስለምታፈቅረው አብራ ጊዜ ነው ማሳለፍ የምትፈልገው። ልጅ ደግሞ ይህን ነገር በጭራሽ አይፈልግም።
አባትና ልጅን በአንድ እያውደለደልሽ እኮ ነው ያለሽ ሆናለት። እንግዲህ የሚያስቅ ነገር ነው። እያውደለደልሽ እውነት ነው። አባትና ልጅ እንደዚህ መውደልደል ምን ይሉታል? ቆይ አሁን ብታረግዝ ከማን እንዲባል ነው? ኧረ አንዳንድ ሴቶች ግን እንዲህ አደብ ይኖራቸው፣ አደብ ይኖራቸው። ምን አስባችሁ ነው? ልክ እንደ ቤትማ አትሆኑ እንጂ። እና እንግዲህ ትሁት ያው ልጇን ለማሳገት ያው ያገተባትን ሰውዬ ያው ጨከን ብላ ደፈር ብላ ብትጋፈጠው ጥሩ ነበር። ደግሞ ይህንን ነገር ማድረግ አልፈለገችም። ብቻ ባጭሩ እንግዲህ ዝም ብላ ቀላል የሚባሉ መፍትሄዎችን እየፈለገች ነው። ግን በመጨረሻም የዚህ ሰውዬ ነገር በጣም ስላሳስባት እሷን ስላሳገታት ሳስበው ከዛ ውስጥ አግቷት ነበረ እና በቃ ከዚህ በኋላ በተለይ ደግሞ አለም መታ በህልሟ የነገረቻት ነገር በጣም አስፈራት። ልጅሽን አድኜ ልክ እንደኔ ነው እንደዚህ የሚያደርግሽ ብሏት ነበረ። ከዛ እንግዲህ የወሰነችው ነገር ምንድን ነው? እናቷን ሄዶ እንዲያገኛት ነው ያደረገችው። ታዲያ ይህንን ነገር ስታስብ ግን ቤት ያው አልተወቻቸውን መከታተል ጀምራ ነበረ። ምክንያቱም አባባን ሄድና አገኘው ከዛ እናትን አገኛት ብለዋለች። ቤት ብሎ ወስደው ነበረ። ስለዚህ ካፌ ተቀጣጥረው ይነግራታል፣ ይጠራዋል። ከዛ እሺ ይላል ለመገናኘት። የሚገናኙት ግን ለማየት ነበረ። በዚህ ቅጽበት ታዲያ ቤት እየተከታተለችው ስለነበረ ፎቶ ቀርጸዋለች። ከዛ ናታን አያትና ይኸው አብሮ አልሄደም፣ ዝም አለ ከሆነ ጊዜ በኋላ ማለት ነው። አሁን ከሄድኩ በእርግጠኝነት እየተከታተለች ነው የሚሆን በማለት እንግዲህ ዝም ይላል። ከዛ በኋላ ያደረገው ነገር ምንድን ነው? መንገድ ላይ በቃ እኔ መሄድ አለብኝ ብሎ ወዲያውኑ ነው እንግዲህ ወጣ። እንግዲህ የገብሴ ደረጃ እንዴት ነው? አሁን ካለበት ደረጃ በጣም ዝቅ ብሏል። ሀብታም ነበረ፣ ፌመስ ነበር፣ ዝነኛ ነበር። አሁን ደግሞ አንድ ታሳሪ ሆኗል ማለት ነው። እና እስር ቤት እንዴት ነው ሊወጣ የሚችለው? ደግሞ በሌሊት ስልክ ሲደወልን ነበረ። ሚስት ብታነሳም ያ ሰው ግን ሊነግራት ፈቃደኛ አልነበረም። ከሚስቱ ራሱ የሚደብቃት ነገር አለ። ለነገሩ አልፈርድበትም። ምንም ነገር ስትፈልግ እንኳን በጉቦ ነው፣ በቃ ወርቅ ታስገዛዋለች ማለት ነው። ናቴን እንኳን ሄዳ ተከታትላ ፎቶ ያነሳችበት እና ከትሁት አባት ጋር እንዳገኘችው ለመናገር ፎቶ ቀርጻ መጀመሪያ ያስገባልኝ፣ ከዛ እነግርሃለሁ አንድ በአንድ እኩል እያለች ስትቀበለው ነበር ገንዘብ። ገዛኝም ተገርሞ እኔ እኮ ባልሽ ነኝ፣ ምንም ነገር ስትፈልጊ ግዴታ በጉቦ መሆን የለበትም ይላታል። እሷ ደግሞ በቃ ጉቦ ካልሆነ እሺ አትልም ማለት ነው። የሚገርመው ነገር ከዛ እንደምንም ብሎ እሺ ይሁንና ይልና ይልክላታል። ከዛ ወርቅ ተከዛለች። ወርቅ ከገዛች በኋላ ወደ ቤት መጣ ደስ ብላት ምናምን። ከዛ እንግዲህ ከትሁት አጎት ጋር ናት ይገናኛል የሚለውን ስታሳየው በእርግጠኝነት አለምዬ ከሱ ቤት ነበሩ ነው እንግዲህ የገመተው። ቤቲ ግን ከሱ ብትሆንማ ሄዳ ታያን ነበረ ነው ያለችው። እና የገዛኝ ግምት ልክ ቢሆንም ግን ደግሞ እሱ አይደለም አለችው። ናቴም እሳት ጎርሶ መጣ። እኔ ፊት ጥሩ ሰው ለመሆን ትሞክሪያለሽ፣ ጥሩ ሰው መሆን አትችይም ያልኩሽ እኮ ወደዚህ ነበረ፣ ስትከታተይ ነበረ፣ ፎቶ ቀርጸሽ ልታቃጥሪ ነው አይደለም ምናምን ይላታል። በወርቅ እኔን ገዛሽኝ አይደል ይላታል። ከዛ በጣም ተናደደች። እንግዲህ ምን ላድርግ እያለ ደስ ብሏታል። እንግዲህ ወርቅ ስለተገዛላት አሁን ላይ ቅርስ ወርቅ ነው። እንግዲህ ያው ከፈለገች ትሸጥና በቃ ብዙ ገንዘብ ትይዝበታለች ማለት ነው። ገዛኝም እንግዲህ ፖሊሱን በራሱ እጅ ነው የተቀበለው። ራሱን የከፈተለት ሁሉ ቤቱን። የገዜ መጨረሻ ምን ይሆናል?